ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ አለን። ዛሬ የሲሚንቶና የጅብሰም ዋጋ እንመለከታለን። እንደምትመለከቱት ጅብሰም 25 ኪሎ ግራም ለቻክና ለቅርጻ ቅርጽ የሚሆነው ጅብሰም ብዙ አይነት ጅብሰም አለ። ስንት የተሸጠ ነው የሚለውን እነግራችኋለሁ። አሁን ላይ ጅብሰም የታወቀ ነው፣ በጣም ጨምሯል። ሌላው ደግሞ ሲሚንቶ ነው። ሲሚንቶ ፒፒሲ ሲሚንቶ ፖርትላንድ ፖዝላና ሲሚንቶ ፒፒሲ ማለት ነው። እንግዲህ ይሄ ደግሞ ኩንታል 100 ኪሎ ግራም ሁለቱ ኪስ ስንት እየተሸጠ ነው የሚለውን ናሽናል ሲሚንቶ ነው፣ የደብረ ብርሃን ሲሚንቶ ማለት ነው። እንግዲህ ናሽናል ለሚ ሲሚንቶ ነው። ይሄ ስንት እየተሸጠ ነው የሚለውን የምነግራችሁ ነው የሚሆነው። ሲሚንቶም በጣም ጨምሯል ማለት ነው አሁን ላይ። እንግዲህ ጅብሰም ስንጀምር ጅብሰም ሁለት አይነት ነው ያለው፣ የቅርጻ ቅርጽና የቻክ የሚባል አለ። እንግዲህ እንደ ጥራቱና እንደ ፋብሪካው ይለያያል። አሁን ላይ የተሸጠ የሚገኘው ጅብሰም ከ750 ብር ከፍተኛ የተሸጠ ነው የሚገኘው 750 ብር ገብቷል። ዝቅተኛ ደግሞ 520 ብር ነው የተሸጠ የሚገኘው ማለት ነው። 25 ኪሎ ግራም አንዷ ኪስ ማለት ነው። እቺ አንዷ 25 ኪሎ ግራም ናት። አራቱ ነው ኩንታል የሚሞላው ማለት ነው። ሌላኛው ደግሞ ሲሚንቶ ነው። ሁለቱም አንድ ነው። የቅርጻ ቅርጽም የቻክም ተመሳሳይ ነው ዋጋው ማለት ነው። በፍሬ ከ520 ብር እስከ 750 ብር የተሸጠ ነው። ብዙ አይነት ጅብሰም አለ። ደጀን አለ፣ ራይት አለ፣ ኤምቢ አለ፣ ኤምጂ አለ፣ አፍሪካ አለ፣ ሌሎችም ጅብሰሞች ብዙ አይነት ጅብሰሞች አሉ ማለት ነው። ለቤት መስሪያ የሚሆነው እንግዲህ እኛ እየተጠቀምን ያለነው ይሄን ነው። ገበያ ላይ ያለውም ይሄን። ሌላው በትራንስፖርት ምክንያት እየመጣ አይደለም፣ በተለይ አጣይና አካባቢዋ ማለት ነው። እንግዲህ ሌላኛው ደግሞ ሲሚንቶ ነው። ሲሚንቶ በኩንታል እየተሸጠ የሚገኘው ከ2200 ብር እስከ 2500 ብር እየተሸጠ ይገኛል፣ በክፍለ ሀገር ማለት ነው። እንግዲህ ዝቅተኛ እስከ 2100 ብር ነው የተሸጠ የሚገኘው። ከዛ በታች እንኳን ብዙ ቦታ የለም። ናሽናል ሲሚንቶ ማለት ነው። ከፍተኛ ደግሞ እስከ 2500 ብር ነው የተሸጠ የሚገኘው። እንግዲህ ይሄ የሆነው ምንድነው? ነዳጅ የለም ነው የሚሉት። ትራንስፖርት ውድ ነው የሚሉት። ለምሳሌ ይሄ ድሮ ሲመጣ የነበረበት ዋጋ እና አሁን ሲመጣ የነበረበት ዋጋ በ50% ጨምሯል ማለት ነው። ድሮ 150 ብር ኩንታል ሲመጣ የነበረ አሁን ላይ እስከ 250 ብር እየጠየቁ ነው የሚገኙት ለኩንታል ማለት ነው። ይሄም ከዛ በላይ ነው በትራንስፖርት ተጭኖ ሲመጣ እየተሸጠ የሚገኘው ማለት ነው። እንግዲህ ፒፒሲ ሲሚንቶ 2500 ብር ድረስ እየተሸጠ ነው የሚገኘው ማለት ነው። ለማንኛውም ስራ የሚሆን ሲሚንቶ የምትፈልጉ ናሽናል ሲሚንቶ አሪፍ ሲሚንቶ ነው፣ ቆንጆ ሲሚንቶ ነው። ይሄን ይመስላል እንግዲህ። ለተመቻችሁ ተስፋ አደርጋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ ቻው። ቪዲዮውን ላይክ ሼር አድርጉት።